ባለፈው ሳምንት ሁለት የተለያዩ ጉዞዎችን አድርጌያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ይህን መረጃ የምትከታተሉ ወንድማችሁ ዲኖ አሊ ነኝ ከኸይር ፈላጊ። እንግዲህ ኸይር ፈላጊ የተለያዩ ቅኝቶች ያደርጋል። በቅኝት በሚያደርግባቸው አካባቢዎች ምን ጎደለ፣ ምን ሊሟላ ይችላል የሚለውን እያየ ይሄዳል። ከዚህ ቀደም ያው እንደምታስታውሱት ወደ ላሊበላ ጋሸና ያደረግነው ጉዞ አንድ ጅምር መስጂድ መኖሩን ነግረናችሁ በዚህ መስጂድ ላይ በከፍተኛ ርብርብ ላይ እንዳላችሁ እናውቃለን። ርብርቡ ይቀጥል፣ በርቱበት ነው የምንለው። አዛን የማይሰማበት ሚናራ የማይኖርበት ከተማ አይኑር እያልን ነው። ይሄንን ቃል በማውጣት ብቻ የምናደርገው ሳይሆን በተግባር የምንለውጠው መራር ሀቅ ነው። ስለዚህ ላሊበላ ሚናራ ሊኖራት ይችላል፣ ጋሸና ከተማ ማለት ነው። ከዚያ ተመልሰን በቀጥታ ከዚህ ቀደም ፕሮጀክቶች ወደ ነበሩን ከተማ ወደ ሐመርና ጸማይ ሲባል ሰዎች ወደ አይምሯቸው የሚመጣ አንድ ቦታ አለ። በተለይ ደግሞ ከቡስካው በስተጀርባ ድንግል ውበት የሚል አንድ መጽሐፍ ነበረ፣ የፍቅረ ማርቆስ ደስታ። እሱን ያነበበ ሰው በዚያ ልክ ብቻ ነው የሚያየው። ያ መጽሐፍ በተለያዩ ቋንቋዎችም ከተተረጎመ በኋላ ሰዎችን ለመጎብኘት የሚመጡበት አካባቢ ሆኗል። ምንድነው የሚጎበኙት ምናምን፣ ያው እንግዲህ ብዙ ዲቴል ወደዛ መግባት አያስፈልግም። እነዚህም ሰዎች ግን አላህ ያስፈልጋቸዋል። እነዚህም ሰዎች ግን ረሱል ሰለላሁ ዐለይሂ ወሰለም ያስፈልጓቸዋል። ስለ አላህ ስለ ረሱል ሰለላሁ ዐለይሂ ወሰለም ሊነገራቸው ይገባል። በዛ በኩል አንድ ቢላል ማይዶ የሚባል ወንድም ከጋሽ ዱባለ ጋር በመሆን ብዙ ፕሮጀክቶችን ይሰራሉ፣ ይሞክራሉ፣ ወደ አላህና ወደ መልእክተኛው ይጣራሉ። እነዛ አካባቢ ሰዎች ደግሞ ለዚህ የቀረቡ በመሆናቸው ያንን ጥሪ ይቀበላሉ። የተቀበሉትን ሰዎች ፎሎ ማድረግ ችለናል ወይ? መሰረታዊ ጥያቄ ነው። እስልምናን ተቀበሉ። እስልምናን ሳታስተምሯቸው ሳናለማመዳቸው በቃ ሰለሙ ብቻ ብሎ መሄድ ዋጋ የለውም። ስለዚህ ወደዛ አካባቢ እንደ ኸይር ፈላጊም እኛም የተወሰኑ እንቅስቃሴዎች እናደርጋለን። ዩኒቨርሲቲው አጠገብ በ250 ወይ በ300 ሜትር ርቀት ላይ አንድ ገበሬ መሬታቸውን ሰጥተው ተማሪዎች ከቤተሰብ የሚላክላቸውን ሳንቲም ለግሰው የሆነ ደረጃ ላይ ያደረሱት መስጂድ እንደነበረ ወደ እናንተ መልእክት ማድረሴ ይታወሳል። ከዚያ በኋላ ከተማሪዎች አቅም በላይ ሲሆን ጣልቃ ገባን። ፊኒሽንጉን ስራ በጥሩ ሁኔታ ሰርተን በምትመለከቱት ደረጃ ውብ ሆኖ ተጠናቋል። ይሄንን መስጂድ ለመቃኘት ባለፈው ሳምንት የመጀመሪያ ጉዞ አድርጌ ወደ ጂንካ ከተማ አምርቻለሁ። በጂንካ ከተማ ያለውን እንቅስቃሴ ተመልክቻለሁ። ከተማዋ እንደ አዲስ እየታደሰች ነው ማለት ይቻላል። በተለይ ከዚህ ከኮሪደር ልማት ጋር አብዛኛው ከተሞች እየታደሱ ናቸው። ከሚታደሱ ከተሞች ውስጥ አንዷ ናት ጂንካ። ያንን ወደ ዩኒቨርሲቲው አካባቢ ሄጄ ያለውን የመስጊድ ሁኔታ ተመልክቻለሁ። እዚህ መስጊድ ላይ ብዙዎቻችሁ እጃችሁን አሻራችሁን አኖራችኋል፣ እናመሰግናለን። ምሳሌ አንድ እህታችን ወደ አኸራ ባለፉ ቤተሰቦቿ የውጩን የሲሚንቶ ግርፍ አስደርጋልናለች። ይህንን ቀለም ስታዩ መቼም ደስ ይላታል ብዬ አስባለሁ። ከግርፉ አልፈን አሁን ቀለሙን ጨርሰናል። ውስጥ ወለል ማለስለስ የሚፈልግ ነገር አለው። የውስጥ ቀለም ትንሽ ስራ ይፈልጋል። እንደዚሁም ደግሞ የመብራት ጉዳይ ገዝተናል፣ ማስገጠም ብቻ ነው የሚቀረው። በዋነኝነት እዚህ ላይ ትኩረት የምናደርገው ምንጣፍ ማስነጠፍ አለብን የሚለው ላይ ነው። 300 ካሬ የሴቶችም የወንዶችም መስጂድ የሚሸፍነው ይዞታ ነው። 5 በ15 የሴቶች መስጂድ ነው። 75 ካሬ ይመጣል። 75 ካሬ ምንጣፍ ይፈልጋል ማለት ነው። የአንድ ካሬ ምንጣፍ ዋጋ 2200 ብር ሲሆን 75 ካሬው የሴቶቹ ምናልባት ሴቶቹ ይህንን እኛ እናስነጥፋለን ካላችሁ የሴቶቹ መስጂድ 165 ሺህ ብር ብቻ ይሸፍነዋል። ቆንጆ ምንጣፍ ደረጃውን የጠበቀ ማለት ነው። አሳያችኋለሁ። ከስር የምትመለከቱት ምንጣፍ ነው። በነገራችን ላይ ይሄ ምንጣፍ ደስ በሚል ሁኔታ አገራችን ውስጥ ነው የሚመረተው። አምራቾች ቱርኮች ናቸው። ፋብሪካው ከወደዛ አካባቢ ያለ ነው፣ ግን ደግሞ እዚሁ ከተማችን ላይ እየተመረተ ያለ ውብና ምቹ ምንጣፍ ነው። በመቀጠል 15 በ15 ደግሞ የወንዶች ሲሆን ከበረንዳው ውጪ 225 ካሬ ይሆናል። የወንዶችን ደግሞ እስቲ ወንዶቹ አንጥፉት 495 ሺህ ብር ነው። ለሁለቱም ለሴቶችም ለወንዶችም የጂንካው መስጂድ 660 ሺህ ብር አካባቢ ይፈልጋል ማለት ነው።
እንግዲህ 10 ካሬ መስጠት የሚፈልግ ሰው 22,000 ብር ማለት ነው። በዚህ በቀላሉ 10 ካሬ የሚሰጡ ሰዎችን ብንደምራቸው በቀላሉ የምንሸፍነው ነው። ይሄ ዘመቻ በነገራችን ላይ ለ10 መስጂዶች በመላው ሀገሪቷ ላሉ 10 መስጂዶች የሚሆን ሲሆን 2ቱ አዲስ ናቸው። አሁን የምታዩት አንዱ የጂንካው ነው፣ ሁለተኛው የጎንደሩ ነው። ሌሎች ግን ምንጣፋቸው በላያቸው ላይ ተበጫጭቆ ያለቀ የቆሸሸ ለስጁድ የማይመች የሆነባቸው በተመረጡ ከተሞች አፋርን ጨምሮ የተለያዩ ሀገሮች ላይ የምናደርጋቸው ይሆናል። በአፋር፣ በኦሮሚያ፣ በአማራ፣ በወሎ አካባቢ ያሉ የተመረጡ መስጂዶች ላይ የምናስነጥፈው ነው። እንግዲህ የመጀመሪያው የጂንካው ጉዞ ያንን አጠናቅቄ የመጣው እንደምትመለከቱት መስጂድ ያለበትን ሁኔታ ለእናንተ በበቂ ሁኔታ የሚያሳይ ቪዲዮ እና የፎቶግራፍ መረጃ እየተመለስኩኝ ከዛ በተመለስኩኝ በማግስቱ ደግሞ ወደ ሰሜኗ ውብ ከተማ ጎንደር አቅንቻለሁ። ጎንደር እንደዚሁ የኮሪደር ልማት እያሳመራት እያስዋባት ያለች ከተማ ናት። ነገር ግን ጎንደር የኮሪደር ልማቷ ብቻ ሳይሆን መስጂዶቿም ውበቷ ሊሆኑ ይገባል። በርከት ያሉ የሚያማምሩ መስጂዶች አይተናል። መስጂዶች የተለያዩ የሆነ ፕሮጀክቶች ጀምረዋል። ለምሳሌ ቀኝ ቤት መስጂድን ስንመለከት ማስፋፊያ የሰራው ህንፃ እየተጠናቀቀ በጣም ቆንጆ በሆነ መልኩ እየተሰራ ነውና የዚህ ግንባታ ኮሚቴዎችን የመስጂዱን አስተዳደር እንደዚሁም መጅሊሶችንም ቢሆን ማመስገን ያስፈልጋል። ቆንጆ የሆነ እንቅስቃሴ አድርገዋል። አሁን ቀኝ ቤት መስጂድ ገበያ መሀል ያለ እስከመሆኑ ጋር ተያይዞ በተለይ አስርና ዙሁር ላይ የቦታ መጨናነቅ የሚታይበት የነበረ ነው። ይሄ ግንባታ ትንሽ መጨናነቁን ቀዝቀዝ ሊያደርገው ይችላል። ሙሉ በሙሉ ይቀርፈዋል ግን እያልን አይደለም። ሌላ ማስፋፊያ አጠገቡ ያሉ ቦታዎች ተገዝተው ሊሰፉ ይገባል ብለን ስለምናስብ ይሄ ደግሞ የማህበረሰቡ ርብርብ ስለሚያስፈልገው። ቀጥሎ ያየሁት እርግብ በር ፒያሳ የፋሲል ግንብ ጎን ያለ መስጂድ ጁማዛ ነበር የሰገድኩት። እሱም እንደዚሁ ለመድረሳ የሚሆንና ለመስጂዱ ማስፋፊያ የሚሆን ግንባታ ጀምረዋል። ጥርት ባለመልኩ ግንባታው እየተከናወነ ቤዝመንቱና አንደኛ ፎቅ ሶሌታ ተመርቶ ለሁለተኛው ፎቅ ሶሌታ እየተዘጋጁ መሆናቸውን በአይኔ ለማየት ሞክሬያለሁ። ከዚያ ባሻገር ከዓመታት በፊት ለበድር ፕሮጀክት ማስፋፊያ የተሰጠ ያልታጠረ የነበረ የኛ የሆነ ይዞታ ነበረ። አንደኛው ህንጻው ተሰርቶበታል። ይሄንን ይዞታ ኖርማሊ አለማጠር በራሱ ስጋት ነው የሚል ጥቁምታ ሰጥተን ነበር። መጅሊሱ እጅግ በጣም ፈጣን በሆነ መንገድ ቅዳሜ ቀን ከጠዋቱ ጀምረው ሙሉ በሙሉ አጥረው ጨርሰውታል። ይሄ እኛ ስላለን የሆነ ነው እያለን ሳይሆን ከዚህ ቀደም የተዘጋጁበት በሚመስል መልኩ ነው የተሰራው። በቆርቆሮ ቆንጆ ሆኖ ታጥሯል። አሁንም የቆርቆሮ አጥር ብቻውን ዋስትና ስለማይሆን ማህበረሰቡ ከመጅሊሱ ጎን ሆኖ ጥሩ ፕሮጀክት ተነድፎበት እዛ ቦታ ላይም መቀመጥ ያለበት ግንባታ መቀመጥ አለበት። አንደኛ ለከተማ ውበት ነው፣ ሁለተኛ ለሙስሊሙ አስፈልጎት ማሟያ ይሆናል። ምናልባት እዛ አካባቢ መስጊድ ሊሆን ይችላል፣ ምንጭ ማስገኛ ሊሆን ይችላል፣ ለየቲሞች የሆነ ጉዳይ ሊሆን ይችላል። ብቻ ጥሩ ፕሮጀክት መጥቶ ማህበረሰቡም ይሄ የጎንደር ኃላፊነት የጎንደር ነዋሪዎች ኃላፊነት ብቻ አይደለም ብዬ አምናለሁ። ሌሎችን አግዘን ተጋግዘን ያንን ፕሮጀክት ማቆም ያስፈልጋል። ቀጥሎ በዋነኛነት የሄድኩበት ጉዳይ እንግዲህ አባባ ያሰሩትን መስጂድ ፊኒሽንግ ለማየት ነበር። በሚገርም ሁኔታ ቆንጆ የተሰራው አባታችን አላህ እድሜያቸውን ያርዝመው፣ አላህ ይቀበላቸው። ቆንጆ መስጂድ ሰርተዋል። ከዛ ደግሞ የገረመኝ ነገር ከባህር ዳር ሁለት ወጣቶች የሴራሚክና የእብነበረድ ልገሳ አድርገው ሴራሚክ ነው የሆነው። 460 ካሬ ነው ዋናው ምድር ላይ ያለው ማለት ነው። ያንን 460 ካሬ ኖርማል ሲሚንቶ ልስልስ አድርጎ ምንጣፍ ማስነጠፍ ይቻላል። ነገር ግን እነዚህ ወጣቶች ነው እኛ ለቤታችን የምናደርገው ነው ለመስጊድ መሆን ያለበት ብለው ለራስ የወደድከው ነው አይደል ሌላም የሚወደደው ያንን ብለው ሴራሚክ አድርገውታል። ያ ሴራሚክ ላይ ዝም ብላችሁ ወልወል አድርጋችሁ ብትሰግዱበት ራሱ ንጹህ ነው ቅዝቃዜ ካሌለው በስተቀር። ነገር ግን አሁን ምንጣፍ ለማንጠፍም አንቸገርም። ያ ሆኗል። ከዛ ቁባው ላይ የሆነ አስተያየት ሰጥቻቸው ነበረ። ሲሄድ ያንን አስተካክለው ቆመው ነው ያሳዩኝ። እኔ ገርሞኛል። ምን አይነት አባታችን ምን ያህል ለዛ መስጂድ መስዋዕትነት እየከፈሉ እንደሆነ ያየሁበት ነው። በጥቅሉ ግን ያለው 3 የተለያየ ቦታ አለ። ቤዝመንቱ ላይ ሴቶች ነው የሚሰግዱት። የሴቶች መስጂድ 260 ካሬ ሜትር ነው የሚሆነው። 260 ካሬ ሜትር ደግሞ ያው እንግዲህ ለነሱ የምንሰጥበት እንትን ማለት ነው። 260 ኦልሞስት ወደ 572,000 አካባቢ ይመጣል። የሚቀረው 660 ሁለት ቦታ ይከፈላል። አንደኛው
ምድሩ ላይ ያለው ዋናው የወንዶች መስገጃ 460 በሴራሚክ ተለብጧል እያልኳቸው ያለሁት ነው። ቀጥሎ ደግሞ ሜዛኒን ነገር ተደርጓል። እንደ አንደኛ ፎቅ ልንቆጥረው እንችላለን። ሜዛኒን 200 ካሬ አለው። 460ው 1 ሚሊዮን 12 ሺህ ብር የሚፈጅ ሲሆን ሜዛኒን 200 ካሬው 440 ሺህ ብር አካባቢ ይፈጃል ማለት ነው። እንግዲህ ይሄንን በጋራ ተጠቅመን እነኚህን ሁለት አዲስ መስጂዶች በአስቸኳይ የምናነጥፍበት ጥሪ ነው። የአንድ ካሬ ዋጋ 2200 ብር ነው። 10 ካሬ የሚሰጡ ሰዎች ቢመጡ 22 ሺህ ብር የሚለግሱ እንደማለት ነው። 100 ካሬ የሚለግሱ 220 ሺህ ብር አካባቢ የሚሰጡ ሰዎች እንደማለት ነው። እነዚህን ካደረግን በኋላ ግን በአፋር፣ በወሎ፣ በኦሮሚያ አካባቢዎች እንደዚሁም ጉራጌ አካባቢ የተመረጡ የነተበ ምንጣፍ ላይ ረጅም ጊዜ ከመሆኑ የተነሳ ለስጁድ የማይመች የሚሸት ምንጣፍ የሆነባቸው ቶሎ ወጥቶ ሊቀየርበት የሚገባ ማለት አጥበን ማናስገባው ልናጥበው ብናወጣ ተበጣጥቆ የሚቀርበት የሆነ ምንጣፍ ላይ እየሰገዱ ያሉ አባቶች አሉ። እነዚህን ደግሞ 8ቱን የምናደስበት ይሆናል ማለት ነው። ይሄ እንግዲህ ያለፈው ሳምንት ጉዞዬ ይህን ይመስላል። ከጎንደር ተመልሻለሁ። አሁን እዚህ ምንጣፎችን አይቻለሁ፣ ፋብሪካዎችን አነጋግሬያለሁ። የምትመለከቱትን ምንጣፍ በከለር አንድ አይነት ከለር ለማድረግ ነው ያሰብነው። ምርጫ እናስደርግበትና ሰው እንዲመርጥ አድርገን ያ የተመረጠውን በብዛት እናስመርታለን። ከዚያ እነዚህ ምንጣፎች ውብ በሆነ ምንጣፍ፣ እነዚህ መስጂዶች በውብ ምንጣፍ እናስውባቸዋለን ማለት ነው። ቀጣይ ጉዟችን ኮምቦልቻን የሚቃኝ ይሆናል። ኮምቦልቻዎች ደግሞ ጠብቁን፣ ኢንሻአላህ እንመጣለን። ስለተከታተላችሁኝ አመሰግናለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።